በፍቅር ልንኖርኛው ተቻችለን እንደዛ ነበር ነው ያሰብኩትማ። የኔና ያንቺ ነገር ሁሌም ባይስማማ ብትሽከረከሪ ብትሆኚ እንደጎማ ሙዚቃ ልጋብዝሽ እንዲያውልብሽማ። ሁሌ አነሳሻለሁ መች ረሳሻለሁ ጉልበቴ በርታቴ ድክመቴ ሽንፈቴ ሆነሽ ለህይወት አሮጊት ስታይል ነው የሚያደርገው ያልኳችሁ እንግዲህ ይሄንን ነው። ምንድነው አንቺ የምትሰሪው? በቃ ዛሬ ሰራተኞቹ የሉም አይደል እንዴ? እና አታርፊም እንዴ? ወይ ሆነ መልካም ሚስት ስለሆንሽ የልጆቼ እናት ስለሆንሽ የሆነ በቃ ቤቷን የምትወድ ሴት ስለሆንሽ እህትም እናትም አይነት ሴት ስለሆንሽ እኔንም አባት ስላደረግሽ ምናምንና ቴንክ ዩ ሶ ማች ማለት ፈልጋለሁ። የምር ዩ አር ሶ ዩኒክ ስፔሻሊ ፎር ሚ እና እስኪ ኧረ ምን መጨፈን ነው ይሄው? ኧረ ዝም ብሎ ነው እንጂ ከሸረፈዲን ሱቅ የተገዛ ነው። ውሰጂ። ግጥምም አለኝ ለእሱ ያዘ ግጥም አለኝ በነገርሽ ላይ ለኔ የእናቶች ቀን አይደል ለኔ ወይ እንደው ከፍቶኝ ነበር እና ይሄንን ጥበቤንም አታቆም ነበር። ይሄንን ጥበቤን ላፈስላት ነው። አፈሰው እናትን ልቅደው። የግጥም ርዕስ ምን ይላል መሰለሽ? ላንቺ ነው የገጠምኩት። በነገራችሁ ላይ ይሄንን ግጥም ስጽፍ አክቹሊ 2 ወር ምናምን ፈይቶብኛል። በጣም ተጠብቤ ጻፍኩት ጽሁፍ ነው። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እንዴት ናችሁ እናንተ? ዛሬ እንግዲህ ወደ እናንተ የመጣሁት በአንድ ጉዳይ ነው። ብዙዎቻችሁ ኮሜንትም ስትናገሩ ነበርና ባለቤት ምን ሆና ነው እንደዛ የምትዝረከረከው ያለባበሷ ላይ ምናምን ከናንተ ብቻ አይደለም ባይዘው ይሄ ኮሜንት የሚመጣውና በሄድኩበት ነው። ፍሬንዶች እንደዛ ይሉኛል። ምን ሆና ነው እንደዚህ የምትዝረከረኩ ይሉኛል። ኢቭን ፋሚሊ ለኛም ፐርሰናሊ እኔ እናገራታለሁና ምን ሆነሽ ነው እንደዚህ የምትዝረከረኪው? ራስሽን ለምድረው እንትንም አትዩ ይላሉና የተለያየ ቦታ ባይዘው እኔ ይጨንቀኛል። ምን ሆና ነው እሷ እንደዛ ራሷን የምጥለው? ብዙ ሰው ነው የሚለኝ፣ የሰፈር ሰው ኢቭን ሁላ ይለኛልና እሷ እንደዚህ አይነት ነገር ላይ አላቅም ለምን እንደሆነ አላቅም ትኩረት አታረግም። ራሷን ብዙም የሆነ ራሷ ላይ ኢንቨስት የምታረግ አይነት ሴት አይደለችምና ኢቭን እንኳን ሰሞኑን አይታችኋል አይደል? ቤቱ ሲሰራ ምናምን የሆነ በቃ ዝርክርክ ብላ ምናምን ከሰራተኞች ጋር እኩል ምናምን ስትሰራ ስትለፋ ምናምን ነው። አይ ኖ እኔ ይሄንን ማንነቷን በጣም ነው የምወድላት። ይሄ ማለት ለቤቱ ያላትን እንደ ሌሎቹ ሴቶች በቃ ውጪ ልውጣ የማትለው ነገር ልታይ የማትለው ይሄ አንዳንድ ሴቶች ሜካፕ ልቀባ የሆነ ሂውማን ሄር ላርግ የሆነ አለ ልዘንጥ ምናምን እንደኖርኩበት ሀገርም ኢቭን እዚህ እንዳለሁበትም ሳይ አንዳንድ ሴቶችን ወጣ ስንል እንመለከታለን አይደል? እና የሆነ እኔም እንደባል ያን ነገር ፈልገዋለሁ። ቤት ውስጥ መጣ የሆነ ዝንጥ ብላ የሆነ አምሮባት ምናምን ራሷን በደንብ ጠብቃ ሰውነቷም እንደምታዩት በጣም ጨምሯል። ኢቭን ኤክሰርሳይዝ አድርጋ ሸንቀጥቀጥ እንድትል ምናምን እንድዘናንጥ ፈልጋለሁና ይመስለኛል ያ የኔም እንትን ነው። እኔም ፑሽ አላረጋትም አልጫናትምና ፋሚሊያንስ እንግዲህ በተቻልኩት መጠን እኔም እነግራታለሁ። ግን ስነግራት የሆነ እንትን ያን ነገሩን ባይዘው እንዳልኳችሁ ነው ይወደዋለሁ ማለት ቤቱ ስገባ ለቤቷ ያላት ክብር የሆነ ቤቷ ላይ ኢንቨስት የምታደርገው ውጪ ልውጣ ምናምን እንደዚህ የሆነ ቦታ ልሂድ ምናምን የምትል አይነት ሴት አይደለችም። ግን ደግሞ እንደባልም የሆነ ዘንጣ ምናምን ፏ ብላ ምናምን ስትጠብቅ ደስ የሚለው ፓርት አለና ያንን ነገር ፈልገዋለሁ። ዜን ትናንትና ነው መሰለኝ ያሰብኩት እኔ እንደው የሚያስታውስኩት የእናቶች ቀን ነበርና የእናቶች ቀንን በማስመልከት እኔም የሆነ ጊፍት ነገር ይዤላታለሁ በዛው እንድዘንጥም እፈልጋለሁ ብያችሁ የለ የሚያምር ዘመናዊ ሆኖ የሆነ ሀበሻን ድሬስ ነገር ነው። ዘመናዊ የሆነ ደስ የሚል ከሷ አውትፊት ጋር የሚሄድ ልብስ ነውና ያንን ነገር ይዤላት እንደ ጊፍት መጥቻለሁ። አይ ሆፕ ሶ እሷም ትወደዋለች። በዚህ አጋጣሚ ደግሞ የምር ላመሰግናትም እፈልጋለሁ። የእናቶች ቀን እንደመሆኑ የምር የሆነ መልካም ሚስት ስለሆንሽ የልጆቼ እናት ስለሆንሽ የሆነ በቃ ቤቷን የምትወድ ሴት ስለሆንሽ እህትም እናትም አይነት ሴት ስለሆንሽ እኔንም አባት ስላደረግሽ ምናምንና ቴንክ ዩ ሶ ማች ማለት ፈልጋለሁ። የምር ዩ አር ሶ ዩኒክ ስፔሻሊ ፎር ሚ እና
ዛሬ ምንድነው እንግሊዘኛ በጣም አበዛውና ልመለስ እንደ ቴክሳስ እና ብቻ የምር በጣም ፕራውድ ማረግባት ሴት ነችና በጣም ነው የምወዳት በዚሁ አጋጣሚ እና አሁንም ይመስለኛል ቤት ውስጥ ምናምን የሆነ እየተንጎዳጎረች ነበር እዚሁ ጊፍቱን እዚሁ ቁጭ አድርገን እሷንም እዚህ ጋር ይዘናት እንመጣና ያው እንግዲህ ከሷ ጋር ደግሞ የተሰማትን ስሜት አብረን ምን ይሆናል እስከዛ አብራችሁን ቆዩ ይሄንን እዚቹ ጋር እናርጉና ጊፍት እንትናችንን እቺኛውን ወንበር ከዚች ጋር ወደዚህ ጋር እናመጣውና እሷም እዚች ጋር ሐሳብ እንድትሰጥ እንድታወራ ይሄ ወንበር ግን ካሜራማናችን ይበቃታል ለማንኛውም ፋሚሊያንስ እሷ ዛነች ይዘናት እንመጣለን አብራችሁ ነው እንግዲህ ቤተሰብ ካሜራማናችን ፋሚሊያንስ እስኪ ካሜራማናችን አሳያት ይሄው እንደዚህ አሮጊት ስታይል ነው የሚያረጋው ያው ያልኳችሁ እንግዲህ ይሄንን ነው ምንድነው አንቺ የምትሰሪው በቃ ዛሬ ሰራተኞቹ የሉም አይደል እንዴ እና አታርፊም እንዴ ወይ ወድቄ ነበር ይሄ ምን ሆነሽ ነው ምንድነው እንደዚህ የምትዝረከ አታርፊም እንዴ ናይሽ ለማንኛውም ፈልጌሽ ነው ናይ እኔ ናይ አይዋለው እንግዲህ ቤተሰብ ያልኳችሁ እንደዚህ ነው እንግዲህ ራሷን ጥላ አስቀምጪው እንጨቱን በቃ ወንድ ልጅ የማይሰራውን ስራ ምንድነው እንደዚህ የምትዝረከረኪው እቺ ነኝ ለማንኛውም ፈልጌሽ ነው ካሜራ ይዣለሁ እሱን አስቀምጪው በቃ እኮ ተይ በቃ አሁን ነው እኮ ሲጀምር አንቺ በዚህ ሰዓት መስራት የለብሽም ነይ ሰዓት ማመት ወርሰራኒ ጋሽ አስቀምጪውና ነይ ፈልጌሽ ነው ካሜራ ይዣለሁ ያልሰራሁ መች ነው የምሰራው ዛሬ ገና ማማጨበኝ መሰልሽ ምን ሆነሽ ነው እንደዚህ ያት እንግዲህ ቤተሰብ ወይ ነሽ ነይ ፈልጌሽ ነው ነይ ቁጭ ብለሽ ተወረለሽ ዛሬ በእድሜ በዚህ ወጣትነት ወይ ጎልማሳ በለው አላቀም ግን በዚህ እድሜ ካልሰራው የኔን እድሜ አሁን ብዙ ሰዎች ወደ ኋላ ጎትተውታል ያው ለቤተሰብ አይባልም ግን ቤተሰብ በለው አንዳንድ የቸጋገራቸው ሰዎች በላቸው ዘመድ በላቸው ምናምን ጉልበቴ ተበልቷል ማለት ነው አየክ የሆነ ነገር ሼር ሳረግ የኔ እድሜ ላይ ይቀንሳል ለምን አንድ ቀናት ሆነ እሱ መልካም ነገር ላረክሽው ነገር ወደ ኋላ ማሰብም የለብሽም ነገር የፈለኩት ነገር አለ ዝም ብለህ ሰማይ እሺ ከዛ ደግሞ ነገ እኔ ልጆች ወልጃለሁኝ አሁን አይደለ ነገ ልጆቼ እኔን ይጦሩኝ ወይም የሆነ ነገር ሊያረጉልኝ ሳይሆን አይ እናታችን ራሷን እንችላለች እኛ የራሳችንን ኑሮ እንኑር ብለው እንዲያስቡ ነው የምፈልገው ገባክ አይደለ እኮ ምን አገናኘው ህይወት መጎተት አልፈልግም ለኔ እነሱ አልቀው ለኔ ከሚሰሩ ለራሳቸው ቢሰሩ እሱ ራስሽን ጠላሽ እንደየተጎዳሽ ነው የምትሰሪው ስለዚህ አሁን ባለኝ እድሜ እኔ ተንቀሳቅሼ ሰርቼ የነገ ህይወቴን ማስተካከል ያንቺ እኮ በየቀኑ ነው እንደዚህ የጉልበት ስራ እየተሸከምሽ ምናምን ነው የምታቀኘው ነይ ሻው ለማንኛውም ነይ እዛ ነይ ውረጂ እንዳትወርቂ ደግሞ በቃ ችግር የለውም ነይ ካሜራውስ ገብተሻል ነይ እስኪ ነይ ሁሉ ጊዜ እንደተዝረከረክሽ አይደል እንዴ እና እየተሸከምሽ እንዴት አያምሽም ካሜራማናችን እንግዲህ ካሜራማናችን ተሰቃየ ሁሉ ጊዜ እንዲህ ተዝረክርከሽ እያየሽ እሱ ራሱ ስንቴ ነግሮሻል ነሽ ለማንኛውም ቁጭ በይ ያኔ እንደዚህ መሆን አንተም ብቻ እንዳይደብር ቁጭ በይ እሺ ለማንኛውም ነይ ቁጭ በይ ከኮ በሰራ ምንድነው መሳሪው በቃ አረፊያ ዛሬ ምንድነው እንዲህ ሁሉ ጊዜ መስራት አለ እንዴ ያሉን ቤት እነማቲ ምናምን አያገዙሽም እንዴት መሰለህ ጆሮዬን እንዴት እንደሚባል ምንድነው ይሄ እንደዚህ ዝርክርክ ብለሽ እንዴ ያለ እድሜሽ እንደዚህ ግዝፍዝፍ ብለሽ ባይዘው እኔ የማይመቸኝም ያጉል ልጆቼ ምናምን ብቻ ሳይሆን ለኔም ማሰብ አለብሽ አይደለም ሁሌ እንደዚህ እየሰራሽ ሁሌ እንድትዝረከረኪም አልፈልግም የምር ጸዳ ብቻ አይደለም ቤቴ ስላትወድም እንደዛ አላልኩኝ ግን ደግሞ ራስሽ ላይ መስራት አለብሽ ጸጉር የዩማኒር የጥፍር እኔ እንደሱ አላልኩም ጠይቂ ምናምን አይደለም ለምን ሰው ባለው ነገር አንቺ ሳጥኑ ስንትና ስንት ልብሶች ነው ያሉሽ አይ ቢሆንም ደበረ እንዲ ቤቴ አይደለም ነገ ህይወት ምናምን ማስተካከል ደበረ እኔ ደበረኛ አልወጣኝም ነገሩ ልክ ነህ
ኪስ የምትበዘብዟል ነው የምትፈልጉት እናንተ። እሺ ምን አልከኝ? ቤተሰብ በቃ ነገረኛ ግን ዛነጭ ራስሽ ላይ ኢንቨስት አድርጊ፣ ራስሽን በደንብ ፕሮቴክት አድርጊ፣ ራስሽን ጠብቂ ማለት ምን ችግር አለ? እንጨት መሸከም ምናምን አለበሽ እንደ ግዴታ? የቤቱን ስራ ግዴታ አንቺ ሁሌ ነው እንዴ መስራት ያለብሽ? መች ነው መሰራው? በቃ አይደለም ሁሌ መስራት ማረፍ። እኔ እሰራለሁ። ቲሸርቱን አውጣ፣ ነጭ ነገር አውጣ፣ ስራ። እኔ መስራት ባለብኝ ሰዓት እሰራለሁ። ኢቭን እኔ ውጪ እየሰራው ስራ እንትን እየሞከርኩ ነው አይደል? በቃ ሌላውን ተይው፣ የቤቱን ስራ ምናምን አትበይኝ። ደግሞ እኔ ጀስት ኢንተረስትድ ኮንኩኝ እሰራለሁ። አንቺ ብለሽኝ አይደለም እኔ ሳግዝም ነበር። ግን ደግሞ እንዳንቺ ዴሊ እንትን ግዴታ መሆን የለበትም። ያንን ነገር ነው እረፍት አድርጊ። ሰዓት ምናምን የሚባል ነገር አለ። ሰራ አሬ ባይዘው ምናምን አለ መሰላችሁ ቤተሰብ ሰው የሆነ በየጊዜው ስለለፈ የሆነ ነገር እንትን ስላለ አይደለም። ፈጣሪ ትንሿንም ነገር ይባርክልሻል። እኔ ደግሞ ቀዳዳ ሲሸፍን ስጠግን ጭቃ ሳቡ። እሺ ለማንኛውም ዛሬ ህይወቴ ሙሉ እንደዛ ነው። ካሜራ ፊት ሌላ እንትን ውስጥ መግባት አልፈልግም። አንድ ከለታት እፈልጋለሁ እኮ ማረፍ፣ ከለታት ግማሽ ቀን ታርፊያለሽ። እሺ እፈልጋለሁ ማረፍ። እሺ ደስ ይለኛል እኮ ማረፍ። እንዲህ መልፋት እንዲህ መደከረት እኮ እኔ እኮ ፈልጌ እኮ አይደለም። ግን ደግሞ በቃ ለኔ የተጻፈልኝ የሆነ የወር አይደለም። አያችሁ ምንድነው እሷ በዚህ አንቺ የምር ማማጨቤ ስትባይ ያንን ካራክተር ተላበሹ እንዴ? የግድ ማማሉ ነው እንዴ የምትይው? ራስሽ ላይማ ስሪ አይደለም። አያስተካኪ። አንዳንድ ሰው በቃ እኔ ተፈጠርኩት ለዚህ ነው የሚል ሰው አለ። እኔ በቃ ለስራ ነው የተፈጠርኩት እኔ የሆነ ነገር ለማለት አይደለም። ነገርን መቀየር የምትይው ራስሽ ነሽ እንዴ። ያም እኮ መታደል ነው። ባይዘው ሰው ማስደሰት መቻል፣ ለሰው መኖር መቻል መታደል ነው። ይደክማል። ከደከመሽ ደግሞ አትስሪ፣ በቃ ሪላክስ አድርጊ። እንዴት አድርጌ ነው? በቃ ባለሽ ነገር ኃላፊነት ደግሞ አለ። ገባክ? አንቺ ላይ ብቻ ነው እንደ ኃላፊነት። ማን አለ? እኔ የለውም። ማን አለ? እኔ የለውም። የሆነ ራስሽን ብቻ የሆነ ሪስፖንሲብል ፐርሰን አድርገሽ አትሰጂና። ኤኒዌይስ ጋይስ ረሳናችሁ አይደል? ወደ ጭቅጭቁ ገባና ፋሚሊያንስ እና ለማንኛውም ሰላም ብላሻችኋል። ግን እንዴት ናችሁ ቤተሰብ? ደህና ናችሁ ያላችሁ? እኔ ደህና ነኝ። ያው እንግዲህ ለምን እንደመጣሁኝ አላውቅም። ስራ ነበረብኝ አስተቶኝ ይዞኝ መጥቷል። ለማንኛውም ትናንትና ነበር እኔ ያሰብኩት ኦኬ ምን ቴንክ ዩ ልልሽ የነበረው የምር አሁንም እኔ አንቺ ቶሎ ብለሽ ጀስት ምንም ስላላደረግሽ ምናምን ሳይሆን ትናንትና የእናቶች ቀን ነበርና ሃፒ ማዘርስ ዴይ። ለዚህም በቃ ማማዬና አባቴ ይሉኝ የልጆች እናት እንግዲህ መሆን መታደል ነውና መች ነው አድገው ልጆች እንኳን ነው ያልኩሽ አይደል? እናቶች ቀን አደረሰ ሃፒ ማዘርስ ዴይ ያልኩሽ አይደል እንዴ? እሺ አባቴ አመሰግናለሁ። ቴንክ ዩ በያ በቃ እነሱ ደግሞ ሲያድጉ ይሉሻል ማለታቸው ይቀራል እንዴ? ሁሌም የእናቶች ቀን ነው አንደኛ። ሁለተኛ ደግሞ የአባቶች በልጆች አንደበት የለም ስዕል ስለው ምናምን ያንን ነገር እንጓጓዋለሁ። እንደ ቤተሰብማ ዊሽ ማንም ያደርጋል። አንድ ቀን ትሉኛላችሁ ሃኑዬ ልጄ፣ ማሂዬ የኔ ፍቅር ልጄ፣ ልጆቼ ሌላም እንጨምራለና እውነት ነው። የታባቱ ገና እንደ 12 የት ይቀርልሻል? እናቶች ቀን አደረሰሽ እናታችን ይሉኛል። አበባ ኬኩን ቸኮሌቱን እውነት ነው ይዘው መተውና በዚህ አጋጣሚ ልጆቼ በጣም ነው የምወዳችሁ። እንኳን እናት አረጋችሁኝ አይደለ? እንኳን አንተ እናት አረግ። እነሱ ያረጉሽ አስመሰልሽው እና ስለወለድኳቸው መልካም የእናቶች ቀን ልልሽ ነው። እኔም መልካም የእናቶች ቀን እና በዚህ አጋጣሚ ስላየውም ነው ማለት ብዙ ኮሜንት ላይም ተጽፎ ነበረ አትዝረክረኪ ምናምን ሲሉ ነበር። ራስሽ ላይ ፎከስ አድርጊ፣ ራስሽን ጠብቂ ምናምን ሲሉ ነበር። ያንን ኮሜንት ብቻ አዳምጪ፣ እኔ ልጨርስ። ያንን ኮሜንት አንብቤ ብቻ ምናምን ሳይሆን ጀስት እኔ የማስበው ነገር ነውና አንዳንድ ጊዜ ፋይናንሻል እንትን ስላለ አሁን ያለንበት ኮንዲሽን እንትን ስለሆነ ነው እንጂ ዴሊ ባረግልሽ ደስ ይለኛል። ኤኒዌይስ በድጋሚ መልካም የእናቶች ቀን። የሆነ ጊፍት ገዝቼልሻለሁ ለኔ። አዎ ትወጂዋለሽ። አይ ቲንክ እስኪ ኧረ ምን መጨፈን ነው ይሄው? ኧረ ዝም ብሎ ነው እንኪ
ከሸረፈዲን ሱቅ የተገዛ ነው። ውሰጂ ምን ልቆቶ ላሳይ ምን በቃ በዛ ቀሚስ አቧራም ስለሆነ ቤት ታይዋለች እና አሳያቸዋለሁ ነው አሳይታቸዋል። ያኔ አክቹሊ እንደዚህ ነው። የኔም ነጭ ነገር ስለሆነ እንዳይቆሽሽ ብዬ ነው። እና ጊፍት ነው። ሳይዙ ካልሆነሽ ነግሬዋለሁ። ይመለሳል። መጣው እስኪ ካሜራማናችን ዛሬ ሰርፕራይዝ በሰርፕራይዝ ነው ማረጋት። የታባቱ እስኪ ቺኛዋ ነገር ጽጌረዳ ቤቱ ጋር ነው የሚደረገው። ለመለስ ገኝታ ነይ ላርግልሽ። ፍቅር ወይኔ ጸጉርሽ እንደዚህ ታምራለች። ታምሪያለሽ። እንዴ ነው ካሜራማናችን ያምራል አይደል? ችግር የለውም። ኧረ አቧራሽ ነጭ ቲሸርት ነው ያደረኩት። ቀይረሽ ታክሽኛል። ኦኬ ነው። ጭራሽ ስድብም አለው። ይኸውላችሁማ ለዚህ ወደዳችሁት? ወግ ያብቃችሁ። አበባ ተሰጥቶ ሌላም ሰርፕራይዝ እኮ አለሽ። ሌላም ሰርፕራይዝ አለሽ። ምን ወደድሽው? ቀሚሱን አበባውን ወደድሽው? አባቴ እኔ ጋር አንተ መዳበሪያም ስጠኝ ችግር የለም። ቤተሰብ ሌላ ግጥምም አለኝ። ለእሱ ያዘ ግጥም አለኝ በነገርሽ ላይ ለኔ የእናቶች ቀን አይደል? ለኔ ወይ እንደው እንዴ ከፍቶኝ ነበር እና ይሄንን ጥበቤንም አታቆም ነበር። ይሄንን እስቲ ጥበቤን ላፈስላት ነው። አፈሰው እናት እኔ ልቅደው። የግጥሙ ርዕስ ምን ይላል መሰለሽ? ላንቺ ነው የገጠምኩት። በነገራችሁ ላይ ይሄንን ግጥም ስጽፍ አክቹሊ 2 ወር ምናምን ፈይቶብኛል። በጣም ተጠብቤ ጻፍኩት ጽሁፍ ነውና እሺ የግጥሙ ርዕስ ያው የእናቶች ቀን ስለሆነ እናቴ ይላል። ምረምስቂ ልጆቼ ቢኖሩት ከእናስ ቀጣይ ግጥም ላይ ደግሞ ለነሱ ጽፋለሁ። እሺ እናቴ ይላል። እናቴ 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 ምን ነው የሚያስቀሽው? ለጨርሳ ግጥሙ እናቴ 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 እናቴ። አመሰግናለሁ በጣም ወደድሽው እንዴ? ከዚህ በላይ ግጥም አለ እንዴ? ቤተሰብ ግጥሙ ያልተመቸው ሰው ካለ አልተመቸኝም ይበል። ግን ስቀልድሽ ነው። እሺ ሌላ ግጥም አለ። እሺ ሌላ ግጥም ግን ስድብ እኮ ናቸው ሁለቱ። ችግር የለውም ይፈለካው ልብሽማ ይላል። ልብሽማ ልቤ ፍርክክ ለሷ ነው። በፊት እንግዲህ ስታናደደኝ የጻፍኩላት ግጥም ነው። ኦኬ ለኔ ኦኬ በቁሜ ስትቀብሪኝ እወድሃለሁ ብለሽ ከአንቺ አልፎ ተርፎ እኔን አስገድደሽ ወደጅኝስ ብሎ ማንስ አስገድደሽ እኔን ጥሎ መሄድ ለምን አስፈለገሽ? መቼ ጣልኩ? እሺ ገታው እኔማ አቅዴ 3 ልጆችን ወልደን ከዚያም አልፎ ተርፎ ጎጆአችንን ሰርተን በፍቅር ልንኖር እኛው ተቻችለን እንደዛ ነበር ነው ያሰብኩትማ። የኔና ያንቺ ነገር ሁሌም ባይስማማ ብትሽከረከሪ ብትሆኚ እንደጎማ ሙዚቃ ልጋብዝሽ እንዲያው ልብሽማ። እሺ እንዴት ነው ካሜራው? ልብሽማ ዘፈን አይቻልም እና ቤተሰብ ግጥሙ እንዴት ነው ግን ወደድሽው? በቃ እንዴ ይጋሽ እናቴ ይደገምልሽ። እናቴ እስቲ እናቴን ቀጥልበት። ቀጥልኩበት እኮ እናቴ እቴቴ እንዴት ነሽ እናቴ? ለማንኛውም ስራ ላይ ደክሟታል ብዬ እንደዚህ ወደ ስራ አይደለም አሁን እንትን ብለሽ ሻወር ምናምን ወስደሽ ቡና ይፈላና ምናምን እረፍት አድርጊ። ነገ ሰዎቹ ሲመጡ ራሳቸው ይስሩ። በቃ አታው ተናግሬያለሁ። ለማንኛውም ካሜራማናችን በካሜራ ፊት መጣላት አልፈልግም። አትፊልም። እናመሰግናለን። ቻው በያቸው። ይሁሉ 3 ሰርፕራይዝ አደረኩሽ አንዴ። እሺ ይሄ እኮ ነው ሀበሻ ህብረተሰብ። ቴንኪው እንኳን አያውቅም። አመሰግናለሁኝ አባቴ። እኔ ብዬሽ ነው የምታመሰግኝ። እድሜና ጤና ይስጥ። ያስከ ሁሉ ይበርክትልህ። አሜን። ወዳለሁ። እሺ ቴንኪው ሶ ማች። እኔም ወድሻለሁ። ቻው። እሺ ፋሚሊ እናመሰግናለን። በሉ እንግዲህ